ሰላም 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 ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል በብዝት ይበል። ዛሬ ተናድጄ ጭንቅሌን ነቅዬ ነው የመጣሁት። እናቴ ትሙት። ኧረ በስመ አብ እንዴ! ሰው ሲጨነቅላት ሲያዝንላት ትንሽ እንኳን የማይገባት እግዚአብሔር ምስክሬ ነው። እንደው ሄሉን የምትከተሉ ኦዲየንሶች አዘንኩላችሁ። ክርስቶስን ነው እንደው ባትከተሉ መንፈሳችሁን ባታስጨንቁ ነው የሚሻላችሁ በኢየሱስ ስም። አሁን ደስ አላት ብሎ ሰው ይደሰታል። ሁሉን ነገር ባጭር እንዴ! ሰው እንደሚፈልጋት ያወቀች ልዑል ከሱ እንድትለይና በእጁን ሊያስገባት ነው የሚፈልገው። ደግሞ ኪራም ተጨመረ። ኪራም ራሱ እንዲለያዩ አድርጎ ወደ ልዑል እጅ እንድትገባ ነው የሚፈልገው። ሰው አይነቃም እንዴ? አይነቃም ወይ? ሄሊ የቢኒ እግዚአብሔር ይስጥሽ፣ ጀግና ጓደኛ። አንቺ የነሱ ነገር ገብቶሻል። አንቺ የነሱ ጭንቅላት አስተሳሰባቸው ገብቶሻል። ራስሽን ሰው በሚልሽ አትመሪ፣ ልብሽን አዳምጪ። ያልሻል ነገር ትክክል ነሽ የኔ ጀግና። እነሱ ሊለዩዋት ነው የሚፈልጉት። ምንም ማትሰለጥን እግዚአብሔርን እድሜ ልክ እኮ በቃ ያዘሽ ለቀቀች። አያስጠላም ወይ? አንዳንዴ እኮ ለቤተሰብ ክብርም ለራስም ክብር ደስ ይላል። ኪዳነ ምሕረትን ነው የምላችሁ። በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ይሄ ልጅ ይቅርታ አላት። ወንድና ወንድ ናቸው የተጣሉት። እነሱ ይፈጫፈጩ። እሷ ምን ቤት ነች? ይሄም ባሏ ነው፣ ይሄም ጓደኛዋ ነው። በመሃል ነው እንጂ መቆም ያለባት። ልዑል እንዴት ይመታብኛል? ልዑል ስለተመታ አልፈልገው እንዴ! ኧረ በእናትሽ እቺ ልጅ ነቅላለች። ኪዳነ ምሕረትን ከጓደኛሽ እኮ ባልሽ ነገ አካላትሽ አቅፎሽ ሚተኛሽ ነው። እናትና አባትን ጥለ ወደ ሚስት ትጠቃለላለህ ነው እንጂ የሚለው እናትና አባትን ትተ ወደ ጓደኛ ትጠቃለላለህ አይደለም። መጽሐፍ ቅዱስ እንኳን የሚለው ማለት ነው። ማገዝ ካለብሽ ከጎኑ ከያብ ጋር ነው መቆም ያለብሽ እንጂ ጓደኛሽ ተፈነከተ ተበደጠሰ እንዴ! የተደበደበው እኮ በራሱ እንትን እኮ በማያገባው በፍቅረኛሞች ወይም በባልና ሚስት ማንግባለው ደግ አደረገው እንኳን እንደው በጨመረለት ድጋሚ እንዴ! አንቺ ምን ሆነሽ ነው? ዘላለም አለማሰለጥኝም እንዴ? ሰው በህይወቱ ይጫወታል። ሰው በእድሜ ልኩ ይጫወታል እንዴ? መድኃኒዓለም ነው ኦዲየንሶች፣ እኔ አገርማኛለች። ሰው በቃ ተፋታው ተለያየው ቅስሜን ሰበሩት፣ ወሽመጤን ቆረጡት። ኧረ ሰው ራሱ ይሰለቻል። ኪዳነ ምሕረትን ይሰለቻል እንዴ? ብዙዎቻችን አፍቅረን አይተናል። ይሄን ያህል እኮ እስከ ናቲ እንዳልክ ሶስተኛ ሰው ደግሞ አልፈልግም ብሎ መፍታት ምንድነው? ለዛውም እየወደደሽ እያፈቀረሽ አክብሮ የሚያኖርሽ ያብ እኮ በነገራችን ላይ ሴት አጥቷል። ካንቺ የበለጡ ሴቶችን ማግኘት ይችላል። ከባህሪ ያለው ቆፍጣና ነው። የተናገረውን ተግባር የሚፈጽም ጀግና ወንድ ነው። ማንኛውም ሴት የምትፈልገው ከእንደገና ካንቺ የተሻለችን ሴት ማግኘት የሚችል ልጅ ነው። ይሄን ያለም እኮ አናቱ ላይ ሉጣል ሼሉ ተይ እንጂ እግዚአብሔር የሰጠሽን ሰው እንዴት ነው አንቺ የምትገፊው? ያብን እኮ መድኃኒዓለም ራሱ ነው እኮ ያመጣልሽ፣ ራሱ እግዚአብሔር ማለት ነው እንዴ። እነሱ ወንድና ወንድ ናቸው። ራሳቸው ይወጣጡ፣ ራሳቸው ይፈጫፈጩ፣ ይደባደቡ፣ አያገባሽም። አንቺ በመሃል ሆነሽ ባንቺ ምክንያት ነው ይሄ ሁሉ እየተደረገ ያለው አይደለም? አንቺ በመሃል ሆነሽ አንቺ ያብ ባልሽ ነው ወደፊት ባልሽ የሚያገባሽ። ይሄ ደግሞ ጓደኛሽ ነው። ለሁለቱም ፍርድ እኩል መቆም የለብሽም። ገባሽ? ቢቻልሽ እንዲታረቁ ማድረግ ነው እንጂ ልዑል ተመታው ማልፈልገው ቀረብሽ እንጂ እሱ ምን ይቀርበታል? እናቴ ትሙት እንዴ! ድልቅቅ ብሎ ነው የሚኖረው። የፈለጋትን ሴት አግብቶ መኖር ይችላል። ልጁ የሚያስታውቅ ነው። ግን ሄሉ ጓደኛሽ የምትልሽን ነገር ስሚ። የተረዳችው ነገር አለ። አንቺ ልዑል በትክክል ይፈልግሻል ከሱ ጋር። ለዚህ ነው አፍሽን የሚለው። ደግሞ ኪራ ተጨመረ። ኪራ ደግሞ ምን ቤት ነው? ምን አለቅላቂ ነህ አንተ ደግሞ የጓደኛክ ቢጤ ማለት ነው እንዴ? እሷ ሰው ነች። በራሷ ህይወት ራሷ ትወስን። ምን አገባችሁ እናንተ? ምን አገባችሁ? እሷ እኮ ራሷ ነች የምታውቀው። ይቅር የምትለው ማትለው እሷ ነች። እኛንም በህይወትሽ በነፍስሽ ምን ፈርደው አላችሁ? አበዛችሁት። አሁንስ አረ ጥረግረጋችሁ ይውጣ። መድኃኒዓለም እንደው ይጥረጋችሁ። እጅ አላችሁን? አሁንስ መድኃኒዓለምን እንዴ! ይሄ ልጅ ይቅርታ አለ። ከይቅርታ የበለጠ ምን አለ? ከልጅቷ ጋር ጨርሻለሁኝ፣ አንቺን አልተውሽም፣ እስከ መጋደል ደርሳለሁ ብሏል። ነገ ደግሞ ሲጋደሉ ምን ልትሆኚ ነው? ያኮ የፈለገውን ብርን ከፍሎ በኃይል መጠቀም ይችላል። ልጆቹን ልታጋዲ ነው ወይ?
ምን እየሆነች ነው ልጅቷ? ወይስ ወደድኩሽ ብሎ እንትን ስላለ ነው? እግዚአብሔርን ታያለሽ አንቺ እንዳልክ እንትን እንዳለሽ ነገ ከሱ ከያብ የባሰ ዱርዬ ወጅመዴ ማንጅራት መቼ ወንድ ላይ ነው የሚጥልሽ? በዚሽ ምላሴ ደምን በሚያስለቅስሽ ወንድ ላይ ነው የሚጥልሽ። እንዴ ምን ሆና ነው ልጅቷ? ምን ሆና ነው? ኧረ ኦዲየንሶች እግዚአብሔርን እጅ ነው የምትለው። እጅ ነው ያለኝ። እኔ ከተቀየማችሁኝ ተቀየሙኝ። እንዴ ሰው እግዚአብሔር የሰጠለትን ይገፋል እንዴ? ሲቀጥል ደግሞ እሺ አንድ ሴት በሷ ምክንያት እየተጣሉ እንዴት ነው ልዑልን ቤቷ የምታስተኛው? ሁለቱን ልታጋድል ማለት ነው። ቤት አለው ካሌለው ደግሞ የኪራ ቤት አለ። እሱ ቤት ሄዶ ማስታመም ነው የሚሻለው ወይስ ቤቷ ጎትታ አስተኝታ ቤቷ እያደረም የምታስታምመው? እቺ ልጅ ራሱ ልታጋድላቸው ነው። በቃ ደግሞ አስጠንቅቋታል። አስጠንቅቁ ደግሞ ያደርጓል። ልጁ የሆነ ሽጉጥም ምንም ሊኖረው ይችላል። ያስታውቃል። በቃ እንዴ ያማችኋል እንዴ? የሆነ ነገር ብታደርጉት በሆነ ነገር እንትን ይላችኋል። ምክንያቱም አሁን የምትናገራችሁትን ሰምተው እሱም ተዘጋጅቶ ነው የሚጠብቀው። ምን ሆናችሁ ነው እንደዚህ የምትሆኑት? ሄሉ ምን ሆነሽ ነው? ራስሽን ተመልከቺ፣ ልብሽን አዳምጪ። ነገም ብታመጪው ወንድ ነው። ከሱ የባሰ አረመኔ ደግሞ ሊሆን ይችላል። ነገም ደግሞ ያ ስትይ ልናይ ነው እንዴ? ስትንቦቀቦቂ ልናይ ነው እንዴ? እንዴ ሁሌ ማልቀስ። የሰው ልጅ እኮ አንድ ቀን ይለወጣል። ሁሌ በወንድ የተነሳ ማልቀስ ሁሌ ሰለቸን። እኛም ሰለቸን። 7 ዓመት በሙሉ በወንድ የተነሳ ማልቀስ ሰለቸን። እንዴ የሰው ልጅ ይቅርታ አታደርጊም እንዴ? ምንድነው የሄሉ የምትልሽን ሴት ጓደኛሽ የምትልሽን አሰሚም እንዴ? እነዛ ሊያለያዩሽ ልዑል ስለሚፈልግሽ ነው ዘራፍ እያለ ያለው ስለሚፈልግሽ። ገባሽ? ማዘርሽ ደግሞ ምንም አላሉም። እናንተ ተነጋገሩበት ብለው ነው የጣሉት እንትን ያሉት። ዳጊ ደግሞ ስለሱ የምታውቀው ነገር የለም። ልጅ ነህ አንተ። ምን ቤት ነህ በህይወቷ ልወስን የምትለው? እሷ ትልቅ ሴት ነች፣ መወሰን ያለባትን ትወስን። ኧረ በስመ አብ ወልድ። እሷን ደግፋችሁ የምትቃጠሉ ጓደኞች ያዘንኩላችሁ። ኪዳነ ምሕረትን በፍጹም ሄሉን ማመን አይቻልም። በፍጹም ምንም ወንድ ይዛ ብትመጣ ልባችሁን ሰጥታችሁ እንዳትከታተሉ። ለምን ትቆስላላችሁ? ለምን በአረብ ሀገር ውስጥ እናንተ ታለቅሳላችሁ? ልባችሁ ቅስማችሁ ይሰበራል። ኧረ የራሷ ጉዳይ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ይቅርታ አድርጉልኝ፣ በጣም ነው ያናደደችኝ። እንዴ ሰው ማሰብ ይችላል፣ ማስተዋል ይችላል። እንዴ ቢያንስ እንኳን ለኦዲየንሶቹ አትጨነቅም እንዴ? እሱ አንቺ መጣሽ ቀረሽ ምንም የሚጎልበት ነገር የለም። በነገራችን ላይ ማለት ነው አንቺ ነሽ የሚጎልብሽ። እግዚአብሔር የሰጠሽን ሰው ያጣሽው ራስሽ ነሽ እንጂ ከሱ የባሰ ወይንም ዱርዬ ሰው ላይ ይጥልሻል። አንዳንዴ ግፍ ማስቀመጥ መጥፎ ነው። ሲቀጥል ደግሞ ልዑልና እሱ ለምን አይፈጫፈጭም? አንቺ ምን ቤት ነሽ? አንቺ ያብን ባልሽ ነው፣ ልዑልም ጓደኛሽ ነው። በመሃል እንደው መጽሐፍ ቅዱስ የሚለው እናትና አባትን ትተዋለ ወደ ባል ትጠቃለላለ። ባልሽን በሐዘኑም በደስታውም ቢከፋውም አብረሹ ልቆሚ ነው እንጂ ከጓደኛሽ ጋር ድጋፉ ነሽ። ባልሽን ለጓደኛሽ ስትይ ተያይልም መጽሐፍ ቅዱስ ማለት ነው። እና አንዳንዴ እጅ ነው የሚለው። እጅ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። አንቺን ብለው የሚቃጠሉ ልጆች ናቸው የሚያሳዝኑኝ። እምነት የለም። በቃ ባንቺ ማንም ሰው መተማመን አይችልም። ማንም ሰው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ልቦና ይስጥሽ ማርያምን። ሄልዬ የኔ እናት እግዚአብሔር ይስጥሽ የኔ ጀግና። ወይ እናቴ ትሙት የቢኒ ሄሊ አስተዋይ፣ ጭንቅላቷ በሚሊዮን እጥፍ ይበልጥሻል። ባስተሳሰብ እጥፍ አገናዝባ አየሽ። እነሱ እንኳን እንትን እንዳይሉ በደንብ ራስሽን መርምሪው ብላ መከረች። ግን አይገባሽም። በቃሻ ምን ቀረበት? ልጁ ምንም ይቀርበት ደልቀቅ ብሎ ነው የሚኖረው። ይሄ ሁሉ ኦዲየንስ እኮ ያንቺን ደረጃ ደና ሰው ላይ እንድትወርቂ ቆፍጣና አስተዋይ በተግባር የሚኖር ሰው ላይ እንድትወርቂ ነው እንትን የሚያበረታታሽ ያለው እንጂ እያሽ የመጣሽ እኛ ላይ እንድትፈቀፈቂ አይደለም። የራስሽ ጉዳይ። እናቴ ትሙት። ኧረ የቀረቡሽ ወንዶች ሁሉ ነው የሚስቁብሽ። አሁንም ዛሬም ትንፈቀፈቃለች እያሉ የነሱ መጫወቻ መዘባበቻ መሆንሽ ነው የሚያናድደኝ ማለት ነው። ደና ደረጃ ደረሰች ተብሎ ሲጠበቅ ገና ለገና ከያብ ጋር ተጋባሽ ብሎ እንደዛ ዘራፍ ሲሉ አንድ ወር ማትቆይም ይሉሻል። አንድ ወር ማትቆይም ትለያያለች ነገ። ማንም ሰው ባንቺ እምነት የለውም በፍጹም ማለት ነው። እናቴ ትሙት።
በስመ አብ ወልድ እኔ ደጋፊዎች ያሳዝኑኛል። የሷን እድገት የሚፈልጉ ቲትኮ ለ24 ሰዓት የሚንጫጩ ማለት ነው። ሰው ለጓደኛዬ ብሎ እንደው ቀስ ብለን እንነጋገራለን ችግራችንን እንፈታለን ይላል እንጂ ልዑልን ደብድቦ ደረረን እንዴ ነገ ገና ይተራረዱልሻል። ነገ ምን ልትይ ነው? እዚህ መተሽ ልታለቅሽ ነው ብሎሻል። ደግሞ ዝቶ ነው ሄደው ነፍስ ይጠፋል ብሎሻል። ነፍስ ቢጠፋ ባንቺ ነው። ሁሉም ይነሳው አንቺ ላይ ነው። ሁሉም ይነሳው። ምክንያቱም ማቀዝቀዝ ትችያለሽ፣ ነገሮችን ማቀዝቀዝ። አሁን እነሱ ሂደን አሁን ይሻለኝ እንጂ ነገ እንደባደባለን ከዛን ደግሞ ምን አለ ሄሉን ይጎል ምንም አልጎዳሽም። ፍቅረኛ ነበረችው። ከዛም በኋላ መጣች፣ እውነቱን ተናገረ። ሁሉን ነገር አውርቼ ጨርሻለሁ አለ። ከጨረሰ ይፈንዳልሽ እንዴ? ጧጧም ባይበልልሽ እንዴ? ይቅርታልሽ ከይቅርታ እንኳን የሰው ልጅ ይቅርና ክርስቶስም ይቅር ይላል። መጀመሪያውኑ ፍቅር የለሽም። በአጠቃላይ በቃ ፍቅር የለሽም። ፍቅር ቢኖርሽ ኑሮ ይሄን ያህል ደረጃ እንትናት ማርያምን በጣም ነው ዛሬ ያናደደች ማለት ነው። በጣም ነው ያናደደች። ፍቅር የለሽም። እሱ ሴት አጥቶ አይደለም። አረ የፈለገውን ሴት እንዲያንቀባሩ የሚያዝ የሚችል ልጅ ነው። ማንኛውም ሴት ማለት ነው። ምክንያቱም ቆፍጣና ማንኛውም ሴት የምትፈልገው አይነት ልጅ ነው። ወይን እንዲህ ሲለምንሽ አናቱ ላይ ልውጣ አልሽ እኮ ሄሉ። እነግርሻለሁ ዛሬ ትክክለኛ ነገር ነው። ልዑል የምትዩ ልዑልም አፍቅሮሽ ነው። ነገ ታያለሽ ተጣብቀሽ ስትመጪ። ከዛን ደግሞ አንፈቅፍቆሽ ይሄዳል። ደም ስታለቅሽ እናያለን። ደግሞ በወንድ የተነሳ አሁን ያብን ንቀሽ ተውሹ ነገ የሚጸጽትሽ ጊዜ ይመጣል። ሰውስ 15 ቀን እንትን ፕሮሚስ አድርጎ በ15 ቀን ፈታው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይኔ ሰውረኝ ጌታ ሆይ ትግስቱን ስጠኝ። ሌላ ደግሞ ዳጊ ደግሞ ተረጋጋ። ስለ ልጁ ምንም አታውቅም። ባልና ሚስት ይጣላል። አንተ ልጁን አላውቀውም ብለሃል። ፍቺው ምናምን ማለት አትችልም። ልቧን የምታውቀው እሷ ነች። እነ ልዑል በሁለቱ መሃል አትግቡ። በቃ መጋጠም ካለብህ ሲገጥል ደግሞ እሷ ቤት ምን ሆነክ ነው የምትተኛው? ቤት አለ ካደል ወይስ ሌላ አየካል? እኔ ነገ ጠዋት ፍቅር ይዞኛል ብሎ ልዑል ካልጠየቀ እኔ እቀጣለሁኝ። የዛኔ ነው አንቺን ማየት የምፈልገው ማለት ነው። የዛኔ ነው የሚጸጽትሽ። ለማንኛውም እኔ ተናድጃለሁ። ካሁኑ ዲራስ እሷን በሚመለከት የምሰራ አይመስለኝም። ማርያምን እጅ አለኝ። እጅ እንዴ ሰው እኮ ረጋ ይላል፣ ያገናዝባል። አለች እኮ ተንጣጣች እንዴ። ያስተውላል። ሰው ረጋ ብሎ ነገሮችን ያገናዝባል። ገባችሁ እንዴ? ልክ አቅም እንዳለው እኔ በዚህ ምላሴ እንዲጠርጋለሁ። ያብ የተናገረውን ነገር ያደርጋል። እነዚህ ልጆች ላይ መገዳደል ካላመጣሽ ይሉ ምን አለች? አንቺ የተነሳ መገዳደል ደርሰው ወይንም ያብ ከእንደገና ተበቅሎ ስታለቅሽ ግን ማየት አንፈልግም። እኛኛኛ ስትይን ማየት አንፈልግም። ደግሞ ያደርጓል። ለማየት ያብቃችሁ። አንተ ኪራ ተብየው ደግሞ ለማስታረቅ ሞክር እንጂ አታለቅልቅ። ሁለቱ እንዲለያዩ እንትን አትበል። ሄሉን ደግሞ እንትን ብለሽ ነው ትላታለህ እንዴ? ሄሉ የቢኒን እንደዚህ መናገር አትችልም። እሺ እንደዚህ አይነት ልጅም አይደለችም። ገባክ? አንተ ራሱ ሁለቱም ልታለያይ ተዘጋጅተሃል ማለት ነው። ምቀኛ፣ የወንድ ምቀኛ፣ የወንድ ወሬኞች፣ የወንድ ቱልቱሎች። አረ የወንድ ወሬኛ ያስጠላል። የወንድ አስታራቂና ቆፍጣና ነው እኛ የምናውቀው። የወንድ ቦቅቧቃና ሾካካ ለቅላቂ አናውቅም። ቢያጠፉ እንኳን አስታራቂ ነው የምናውቀው። በስመ አብ ወወልድ ወመንፈስ ቅዱስ። አረ ሄሉ የቢኒ እግዚአብሔር እድሜና ጤና ይስጥሽ። ነገ ስትጸጸት በአይንሽ ታያለሽ። አንቺ የሚገባሽን ተናግረሻታል። ሴት አጥቶ እኮ አይደለም ልጁ። እናቴ ስንቱ ሴት ይሰግዱለታል። ምንም ይወጣል። ይሄ ከሁሉም ነገር አሟልቶ የሰጠው ማለት ነው። ድሮም እኛ ሴቶች የሚሆነንን አናቅም። በጥፊ በርግጫ የሚለንን ውስኪ ምናምን የሚያራጫንን ቆፍጣና የሚቆጣጠረንን ወንድ አታቂም። ለዚህ ነው ሄሉ ሁሌ ህፃን ያስጠላል። ሁሌ ህፃንነት ያስጠላል። ገባሽ? ተማሪ ከዚሽ ከሄሉ ከቢኒ ሄሉ ተማሪ። አይምሮዋን አየሽው? አይምሯ ከነዚህ ከነ ወንዶቹ ከልዑልና ከኪራ አይምሮ እሷ ትበልጣቸዋለች። የትንሽ ትልቅ። ምክንያቱም ያየችው ነገር ስላለ ነው። በሁለቱ እዛ በተቀመጡት ያበስትዩ እንዴት እንደሚገላመጥ እኮ ልዑል እኮ በጣም የክፉ አስተያየት እኮ ነው። አስተያየት እኮ በስር ነው። የምቀኛ አስተያየት፣ የቅናተኛ አስተያየት እኮ ነው የሚያዩ። አይኑ ራሱ ያስፈራል። አይኑ ራሱ የሚያስፈራ ነው። እንኳንም ደበደበ ክሰይ ደግ አደረገ። ማን ግባለ በሁለታችሁ መሃል
ደግሞ ቤቷ ይዛ ትገባለች እንዴ? ትንሽ እንኳን አሸመጥጣትም እንዴ? ዋናው ባንቺ አይደለ እንዴ እየተጣሉ እየተጋደሉ ያሉት? ኧረ መድኃኒዓለምዬ እንደው ወዮ ወዮ ወዮ፣ እኔስ ተመስገን ተገላግዬሻለሁ። ከዛሬ ወዲህ ራሱ ባንቺ አልሰራም። ኧረ ስንት የሚሰሩ ልጆች አሉ ምርጥ ምርጥ የሆኑ እናቴ፣ ስንት ጥሩ ጥሩ ነገር የሚያሳዩ ገባሽ? ከሄሉ ቢኒ ቆፍጣናነትን ተማሪ ገባሽ? ከጓደኛ ባልሽን አስመልጪ። ሰው ከፍቅረኛው ጎን ይቆማል እንጂ ከጓደኛ ጎን ይቆማል እንዴ? ለማንኛውም ኦዲስዬ እግዚአብሔርን በጣም ነው እጅ ያለችኝ። እጅ አስጠላችኝ። ካጠፋውኝ ይቅርታ። እኔ የተሰማኝን አይነት ስሜት ነው እርግጠኛ ነኝ የተሰማችሁ። እኔ እንደው ወይ አይኗን ራሱ ማየት አልፈልግም ከዛሬ ጀምሮ። እሷን ራሱ የተከታተልኩበት ቀን በስመ አብ ወመንፈስ ቅዱስ። ኧረ መድኃኒዓለም ወደሱ ይለውጠ። ኧረ ሄሉ ቢኒ የእነንትና ላይ አልሰራም እንዴ? ደና ዩቲዩበሮችን ለምን አንድ ሰው አያየኝም? በቃኝ ነኝ ወይ